ከድምፃዊ ሰማኸኝ በለው ጋር በተያያዘ አዳዲስ መረጃዎች አቻሬ እንዲህ ይላል። ዛሬ ጠዋት ላይ ትንሽ ደካከመው ነው ያለኝ ልጁ። ደካከመውና እኔን ጠሩኝ። ከዛ ከሌላኛው ወንድሜ ጋር ሆኜ ወደ ሆስፒታል ይዘነው ስንሄድ በቃ እየሄድን እያለ እዛ ወንበሩ ላይ ዘንበል አለ ነው የሚለኝ። ከዛ በኋላ ግን እዛው በፍጥነት ሆስፒታል ሐኪም ቤት ከደረሱ በኋላ እዛው ሐኪም ቤት ይዘውት እንደገቡ ወዲያው ነው፣ ብዙም አልቆየ፣ ወዲያው ነው ያለፈው ማለት ነው ሰሜና። በጣም ነው የሚያሳዝነው። ከቀብር ስነ ስርዓቱ ጋር በተያያዘም ያነሳው ሐሳብ አለ። ቀብሩም ነገ እንደሆነ ተረድቻለሁ። ሰዓቱም 9 ሰዓት ነው። ምናልባት ሰዓት የመለወጥ ነገር ሊመጣ ይችላል። ምክንያቱም ከመንገድ የሚገቡ ሰዎች እንዳሉ ሰምቻለሁ። ምናልባት በዚህ ምክንያት ካልተለወጠ በስተቀረ የቀብሩም ስነ ስርዓት 9 ሰዓት በቦሌ በቡልቡላ መድኃኔዓለም 9 ሰዓት ላይ እንደሚፈጸም ነው ያለኝ መረጃ፣ ነገ ማለት ነው። እንግዲህ በዚሁ መጽናናቱን ለቤተሰቡም ለሕዝቡ ይስጥልን፣ በቃችሁ ይበለን። በቀጣይ የማገኛቸውን አዳዲስ መረጃዎች ወደ እናንተ አደርሳለሁ። ፎሎ ማድረጋችሁን አትርሱ። እዛ ወንበሩ ላይ ዘንበል አለ ነው የሚለኝ። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ከድምፃዊ ሰማኸኝ በለው ጋር በተያያዘ አዳዲስ መረጃዎች አቻሬ እንዲህ ይላል። ዛሬ ጠዋት ላይ ትንሽ ደካከመው ነው ያለኝ ልጁ። ደካከመውና እኔን ጠሩኝ። ከዛ ከሌላኛው ወንድሜ ጋር ሆኜ ወደ ሆስፒታል ይዘነው ስንሄድ በቃ እየሄድን እያለ እዛ ወንበሩ ላይ ዘንበል አለ ነው የሚለኝ። ከዛ በኋላ ግን እዛው በፍጥነት ሆስፒታል ሐኪም ቤት ከደረሱ በኋላ እዛው ሐኪም ቤት ይዘውት እንደገቡ ወዲያው ነው፣ ብዙም አልቆየ፣ ወዲያው ነው ያለፈው ማለት ነው ሰሜና። በጣም ነው የሚያሳዝነው። ከቀብር ስነ ስርዓቱ ጋር በተያያዘም ያነሳው ሐሳብ አለ። ቀብሩም ነገ እንደሆነ ተረድቻለሁ። ሰዓቱም 9 ሰዓት ነው። ምናልባት ሰዓት የመለወጥ ነገር ሊመጣ ይችላል። ምክንያቱም ከመንገድ የሚገቡ ሰዎች እንዳሉ ሰምቻለሁ። ምናልባት በዚህ ምክንያት ካልተለወጠ በስተቀረ የቀብሩም ስነ ስርዓት 9 ሰዓት በቦሌ በቡልቡላ መድኃኔዓለም 9 ሰዓት ላይ እንደሚፈጸም ነው ያለኝ መረጃ፣ ነገ ማለት ነው። እንግዲህ በዚሁ መጽናናቱን ለቤተሰቡም ለሕዝቡ ይስጥልን፣ በቃችሁ ይበለን። በቀጣይ የማገኛቸውን አዳዲስ መረጃዎች ወደ እናንተ አደርሳለሁ። ፎሎ ማድረጋችሁን አትርሱ።